አርቲስት ሰላማዊት ደስታ ህልፈት ያው የጥበብ ቤተሰቡ በተለያየ መንገድ ያጋራውና ሀዘኑንም እየገለጸ ነው የሚገኘው። አርቲስት ሰላማዊት ደስታ በትወና ነው በደንብ የምናውቃት። በተለያዩ ቲያትር ቤቶች በተለያዩ ቴሌቪዥንና የሬዲዮም የቴሌቪዥን ድራማዎች ላይ ጭምር እናውቃታለን። ያው ህይወቷ ማለፉ ተነግሯል። ለወዳጅ ለቤተሰቦቿና ለአድናቂዎቿ መጽናናትን እንመኛለን። በነገራችን ላይ እሷ በቲያትር የቴሌቪዥን ድራማዎች ፊልሞች ላይ በመተወን ድንቅ ብቃቷን አስመስክራለች። በ1987 ዓ.ም ህይወቷ እስካለፈበት ቀን ግንቦት 21 2018 ድረስ በተለያዩ ቲያትር ቤቶችና በበርካታ የጥበብ ስራዎች ላይ ሰርታለች። ሰላማዊት ደስታ ስለሷ ጥቂት ለማውራት የሷን አበርክቶ በተወሰነ ደቂቃ ለመዘከር የቅርብ ጓደኛዋ የሆነችውን አርቲስት ትዕግስት ዋሲሁንን እንዳገኘናት እየተነገረኝ ይገኛል። እንደምን አለሽ ትዕግስት? እግዚአብሔር ይመስገናለሁ። በጣም እናዝናለን። ብርታት ጥንካሬ ላንቺም በቅርብ ላሉት ቤተሰቦች እንመኛለን። በሆነው ነገር እኛም በጣም ነው ያዘንነው። የቅርብ ወዳጇ እንደሆንሽ አውቃለሁኝ። ያው በዚህ ሰዓት አንቺን ረዘም ያለ ደቂቃ ማቆየት የማያስፈልግም ሌሎች ፕሮግራሞችም ጭምር ስላሉ፣ ግን ሰላማዊት በዘጠናዎቹ ከመጡ በጣም ጎበዝ ተዋናዮች መካከል አንዷ ናት። ብዙዎች እንግዲህ ከህልፈቷ በኋላ የተመለከትነው ስለሷ ተመሳሳይ ቃል ሰላማዊት ማለት ካለች ሰላም አለ፣ ሰላማዊት ካለች የሙያ ውስጥ ዲሲፕሊን ስነ ምግባር ጭምር ያላት ሙያተኛ ናት ሲሉን ሲነግሩን እየተመለከትን ነበርና እንደው ጠቅላላ አድርገሽ ስለ ቅርበታችሁ ስለ ስራዎቿ አጠር አድርገሽ ብትነግሪኝ። እሺ ሰላምዬ እህቴ ጓደኛዬ የኔ ብቻ አይደለችም። ሰላም እንዳልካት ሰላምዬ ሰላም ናት፣ ፍቅር ናት። የሆዷን በሆዷ ነው። ልጅነቷን በሽታ ሲገዘግዘው ለሌላ ሰው እንዳይጋባ በውስጧ ቸል አድርጋ ደህና ነኝ ነው የምትለን። በስራዋ ጎበዝ ናት፣ ታማኝ ናት፣ ንጹህ ክርስቲያን ናት። ሰላምዬ ንጹህ የእግዚአብሔር ዕቃ ናት፣ የማርያም ወዳጅ ናት። ይኸው በዕለተ ቀኗ ወሰደቻት ድንግል ማርያም። በስራዋ ጎበዝ ናት። ተምራ ታማ እንኳን ቤተሰቦቿ እንዳያዝኑ ትምህርት ቤት ትሄዳለች። ወደ እነሱ እንዳይጋባ ለራሷ ትይዛለች። ጠንካራ ጎበዝ ንጹህ ናት ሰላምዬ። ትዕግስት አንድ ቪዲዮ ስመለከት ነበረ። የቲያትር ልምምድ ላይ ነበረች በቅርብ? አዎ አሟት ከተነሳች በኋላ በቃ በጣም ደህና ሆነችና በቃ ምታምር እንደ ድሮ ሆና ብድግ ስትል እንግዲያስ ነይ ስራ ተጀምሯል ነይ አልኳት። መጣች። እንደመጣችም ዳግማዊ ፈይሳ በጣም በደስታ ነው የተቀበላት። ሰላምዬ ጎበዝ ልጅ ናት። የመጀመሪያ ሪሄርሳል ቀን የሰራቸውን ብታየው ጠቅላላ ሰራተኛ ነው ያጨበጨበላት። ከዛ ደስ ብሎ ወደ ስራ ተመለሰች ብለን ቆንጆ ሆና ምታምር ሆና መጣ። ያው ስራው ተጀምሮ ሊከፈት ሲል እንደገና ታመመች። ይኸው በቃ ስወጣ አይደለም ያመኝ ታኩለት ብላ ቤት ቁጭ አለች። ሰው በሽታው እየባሰ መጣና ትናንትና አስረፈች። በጣም በርካታ ስራዎችን በተለይ ዘጠናዎቹ አካባቢ በቴሌቪዥን ድራማዎች መድረክ ላይም ጭምር ሰርታለችና ዝም ያለ ሰብዕና ግን ደግሞ በሙያተኞች ብቻ ሳይሆን አንድ የባዩት ሰዎች ጭምር ውስጥ የሚቀር ሰብዕና ያላት ሰው ናት። ምንድነው ምክንያቱ? ማለት ሰላም በዚህ ደረጃ በበርካቶች ልብ ውስጥ እንድትቆይ ያደረጋት የበለጠ እንድትገን ያደረጋት ሰብዕናዋ እንዴት ይገለጻል? ትዕግስት እንግዲህ ሰብዕናዋን የምገልጸው ሰላምዬ ፖዚቲቭ ናት። ሁሌ ጠማማ ነገር አይታያትም፣ አታስብም። ከአንደበቷ ቀደም የማትል ማዳመጥ የምትወድ ረጋ ያለች እግዚአብሔርን የምትወድ በቃሉ የጸናች ስራዋን አክባሪ፣ ዝምታዋ ለሚሰጣት ካራክተር የምትፈራው አይመስልህም። ስራዋ ላይ ስትገባ ደግሞ ሌላ ሰላማዊት ናት። ህይወቷ ግን ለሰው የሚሰብክ ነው። ሰላም ስትኖር ሰላም ናት። በቃ ሁሉ በአንድ ድምፅ የተስማማላት ናት ሰላም። እንከን የሌላት፣ ጠብ ውስጥ የሌለች፣ ግርግር ውስጥ የሌለች ረጋ ያለች በቃ ስራዋንና የእሷን ባህሪ ስታይ የአርቲስት ባህሪ አይደለም ይላታል ብዙ ጊዜ ሰዎች። ዝም ነው የምትለው በቃ። ከዛ ደግሞ ጨዋታ ስትጀምር ደግሞ ደስ የሚል ጨዋታ
መስታወት ናት ሰላምዬ እና ለሁሉ የምትመች የተጣመመ ነገር የሌላት ህይወትን ነው የምትቀጥልልህ። እኔን ጓደኛዬ የምትችለኝ እሷ ናት። ረጅም ዓመት አብረን ሄድን፣ ረጅም ዓመት አብረን ተጓዝን ከሰላም ጋር። ዛሬም በሽታዋ እንዳያስጨንቀኝ ደህና ነኝ ነበር የምትለኝ፣ ግን ውስጧን ገዝግዞ ጨረሳት፣ በላት ጓደኛዬ። ይሄ ነው የሰላምዬ ማንነት፣ ይሄ ነው ስብዕናዋ። እግዚአብሔርን ወዳጅ ናት፣ ለቃሉ ታዛዥ ናት፣ ክርስትናዋ ላይ ጠንካራ ልጅ ናት። ትዕግስት በጣም እናመሰግናለን። ያው ጥቂትም ቢሆን ሰላምን ማስታወስ ስላለብን እንጂ ዛሬ ከቀብር ስነ ስርዓቷም ገና አልተፈጸመም። ሀዘን ቤት ናችሁ ያላችሁት። ከዚህ በኋላም ሀገር ፍቅር የሚደረግ ፕሮግራም እንዳለ ሰምቻለሁኝና ለእናንተ ለሙያ ጓደኞቿ፣ ለቤተሰቦቿ በአጠቃላይ መጽናናት እንመኛለን። ፈጣሪ እንዲያበረታችሁ እመኛለሁኝ። ለሰጠሽን ጊዜ በጣም አመሰግናለሁኝ። ምንም አይደል። እግዚአብሔር ይስጥልኝ፣ ነፍሷን ይማርልን። አሜን አሜን። እሺ ወንድሜ አመሰግናለሁ።